ከ50 ሺህ ለሚልቁ ፍልስጤማውያን ሕይወት መጥፋት፣ ለሚሊዮኖች ከመኖሪያ ቀያቸው መፈናቀል፣ መሰደድ፣ መራብ፣ መታረዝ ብሎም ከፍተኛ ዋጋ ተከፍሎባቸው በልፋት የተገነቡ ከተሞች አያሌ ዓመታትን ወደ ኋላ እንዲመለሱ የሚያስገድድ ውድመት ምክንያት ናት እስራኤል። አሁንም ቢሆን መጠነ ሰፊና አውዳሚ ጥቃቶችን ቀጥላ ባለችበት ሁኔታ ሰብአዊ እርዳታ ለሚሹ ዜጎች ምንም አይነት እርዳታ እንዳይገባ እገዳ በመጣል ለአእምሮ የከበደች ሀገር መሆኗን ቀጥላለች። ይህ ድርጊቷ ከዋነኛ የጉዳዩ ባለቤቶች ፍልስጤማውያን ባሻገር በተለያዩ የዓለም ክፍል የሚገኙ ተቋማትና ሚዛናዊነትን አእምሯቸው የሚያስቀድም ሰዎች እየተቃወሙት ይገኛል። በተለይም ከቅርብ ጊዜያት ወዲህ በአገሯ ልጆች ሳይቀር የበረታ ተቃውሞ እየገጠማትም ነው። ከነዚህም መካከል በሺዎች የሚቆጠሩ ተጠባባቂ የእስራኤል ወታደሮችና የቀድሞ የስለላ ኃላፊ ይገኙበታል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። ምንም እንኳን ለጦርነቱ መጀመር ምክንያት የሆነው የፊልስጤሙ ሐማስ ቢሆንም ከዚህ ወዲህ በኔታንያሁ የምትመራው እስራኤል የወሰደችው ወታደራዊ እርምጃ ግን ከሰብአዊነት ያፈነገጠ ተፈጥሮን የሚጻረር ተግባር እንደሆነ ብዙዎች ተናግረዋል። ከጠቅላይ ሚኒስትር ኔታንያሁ እስከ ከፍተኛ ባለስልጣናት በዓለም አቀፍ የወንጀለኞች ፍርድ ቤት በዘር ማጥፋት ክስ እንዲቀርብባቸው ምክንያት የሆነም ጉዳይ ከሆነ ከራርሟል። ኔታንያሁ አንድም የቀኝ ዘመም ጦርነትን ፈላጊ ሹማምንት ግፊት መበርታት በፍልስጤማውያን ላይ ሀገራቸው የምትወስደው እርምጃ እንዳያባራ ምክንያት ሆኗል። በሌላ በኩልም ሐማስ በእስራኤል ወገን የሚቀርቡ የተኩስ አቁም ስምምነቶችን ያለምንም ማንገራገር እንዲቀበል ካልሆነ ግን ከምድረ ገጽ ለማጥፋት ያሰሙትን ዛቻ ተግባራዊ የማድረግ ብርቱ ፍላጎታቸውን እያንጸባረቁ ይገኛል። በተለይም ጦርነቱ ከተጀመረበት ከአውሮፓውያኑ ጥቅምት 2023 ወዲህ በእስራኤል ጥቃት የተገደሉ ፍልስጤማውያን ቁጥር ከ51 ሺህ አሻቅቦ በሚገኝበት በዚህ ወቅት አሁንም ከድርጊቷ ለመታቀብ ፍላጎት አለማሳየቷ አነጋጋሪነቱ እንደቀጠለ ነው። ለዚህ መፍትሄ ይሆናል ያሉ በተለያዩ የዓለም ሀገራት የሚኖሩ ፍልስጤማውያን ለወገናቸው ድምጽ በመሆን ተቃውሟቸውን እያሰሙ ነው። የተቃውሞ ድምጾችም በርካቶች ልዕለ ኃያል ሀገር ስለመሆኗ ምስክርነታቸውን የሚለግሷት አሜሪካ ደጆች ማንኳኳት ከጀመሩም ሰነባብተዋል። የፍልስጤማውያን የማያባራ የጠመንጃ ናዳ እንዲወርድባቸው ዋነኛ የእስራኤል ወዳጅ የሆነችው አሜሪካ አውዳሚ ቦምቦችን ከማቅረብ እስከ ሁነኛ የመፍትሄ ሐሳቦችን መጠንሰስ እየታተረችም ትገኛለች። በዚህ ምክንያት አሜሪካ በፍልስጤማውያንና የእርሷ ጭንቀት በሚያስጨንቃቸው የባህረ ሰላጤው ሀገራት ዘንድ የምትወገዝ ሀገር ከሆነችም ከራርማለች። በእርግጥም ከቅርብ ጊዜያት ወዲህ ነገሮች መልካቸውን እየቀያየሩ መሆኑ እየታየ ነው። ለዚህ ማስረጃ በመሆን የሚቀርበው ደግሞ የእስራኤል ጭካኔ የተሞላበት ድርጊትን የሚቃወሙና የሚያወግዙ እስራኤላውያን ሳይቀር ብቅ ማለት መጀመራቸው ነው። ተቃውሟቸውን ማሰማት ከጀመሩት መካከል ተዋጊዎች፣ የስለላ ክፍል ባልደረቦችና ተሸላሚ ወታደራዊ አዛዦችን ጨምሮ ከሁሉም የሰራዊት ክፍሎች የተውጣጡ በሺዎች የሚቆጠሩ የእስራኤል ተጠባባቂ ወታደሮች ይገኙበታል። ቀድሞውኑ በሐማስ እጅ የሚገኙት ታጋቾች እንዲለቀቁና ጦርነቱ እንዲያበቃ መንግስት ስምምነት ያድርግ በሚል የቴል አቪቭን መንገዶች በተቃውሞ ሰልፎች ሲያጥለቀልቁ ለቆዩት ተቃዋሚዎች የወታደሮቹ መጨመር ለኔታንያሁ ስጋትን የሚጨምር ለፊልስጤማውያን ደግሞ ተስፋን የሚሰንቅ ጉዳይም ሆኗል። ወዲህ ደግሞ የተፈጥሮ ምላሽውን ሰው ሰራሽ ችግር በውሉ ዕውቅና ያልተገኘለት ሰደድ እሳት ይለበልባት ለጀመረችው እስራኤል ወዳጆቿ የድጋፍ እጆቻቸውን መዘርጋትም ጀምረዋል። በእርግጥ እሳቱን በተወሰነ መልኩ ለመቆጣጠር የተቻለ መሆኑ እየተገለጸ ሲሆን በትላንትናው ዕለት ግን እሳቱ ከቁጥጥር ውጪ ወደ መሆን መቃረቡ ጠቅላይ ሚኒስትር ኔታንያሁ የሚይዙትንና የሚጨብጡትን አጣው እንደነበር ተገልጿል። ምናልባትም እሳቱ ከተጋጋለና እስራኤላውያን ሙሉ ትኩረታቸውን ሰደድ እሳቱ ላይ ማድረግ ግድ የሚልበት ጊዜ የሚመጣ ከሆነ በጋዛ ምድር የሚዘንቡ ጥይቶች ላልተወሰነ ጊዜም ቢሆን እንዲረግቡ ያስችላል። ለፍልስጤማውያን ተስፋ የሰጠ ከሚመስለው ሰደድ እሳት መከሰት ባሻገር ከቅርብ ጊዜያት ወዲህ የእስራኤላውያን ጦርነቱ እንዲቆም መሻት አንዳች ለውጥ ሊያመጣ እንደሚችልም ይታመናል። ወታደሮቹ የጠቅላይ ሚኒስትር ኔታንያሁ መንግስት ውጊያውን እንዲያቆምና ስምምነት አድርጎ በሐማስ እጅ የሚገኙ 59 ታጋቾችን ማስመለስ ላይ ትኩረቱን እንዲያደርግ የሚጠይቅ ደብዳቤ ላይ ፊርማቸውን አስፍረዋል። ጥር ላይ የተደረገው የተኩስ አቁም ስምምነት ጦርነቱ እንዲቋጭ ያደርጋል በሚል ብዙዎች ተስፋ አድርገው የነበር ቢሆንም ያ ሳይሆን ቀርቶ ከዚያ ወዲህ እንኳን የተቀጠፉ ጥቂት የሚባሉ አይደሉም። እስራኤል ወደ ከፋ ነገር እያመራች ነው የሚል ድምዳሜ ላይ መረሳቸውን የቀድሞው የእስራኤል የስለላ ድርጅት ሞሳድ ኃላፊ ዳኒ አቶም መናገራቸውም ነገሮች መልካቸውን መቀየር ስለመጀመራቸው ማሳያ ሆኗል። የቀድሞው የስለላ ኃላፊ ኔታንያሁን በዋነኛነት የሚያሳስበው የራሱ ጥቅም እንደሆነ እንረዳለን፣ ቅድሚያ በሚሰጣቸው ጉዳዮች ዝርዝር ውስጥ የራሱ ፍላጎትና የተረጋጋ መንግስት እንዲኖር የማድረግ ፍላጎት እንጂ ታጋቾች አይደሉም ብለዋል። ጦርነቱ እንዲቋጭ
ያላቸውን ፍላጎት ደብዳቤ ላይ ፊርማቸውን በማኖር ከጠየቁት መካከልም አብዛኞቹ እንደ ያቶም ሁሉ ለረጅም ጊዜ ጠቅላይ ሚኒስትሩን በመተቸት እውቅና ያላቸው ናቸው። ምንም እንኳን ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ የተነሳው ጦርነት ከመጀመሩ አስቀድሞ በተካሄደው ጸረ መንግስት ተቃውሞዎች ላይ የተሳተፉ ሰዎች ቢገኙበትም የቀድሞው የስለላ ኃላፊ ግን እንዲህ አይነቱን ተቃውሞ ማሰማት የጀመርኩት በፖለቲካዊ ምክንያት ሳይሆን በሀገር ምክንያት ነው ሲሉም ተናግረዋል። በሚያዝያ ወር የመጀመሪያ ሳምንት በወጣው የመጀመሪያ ግልጽ ደብዳቤ ብቻ 1000 የአየር ኃይል ተጠባባቂና ጡረታ በወጡ ወታደሮች ተፈርሟል። ጦርነቱ የታጋሾችን ሞት ያስከትላል ሲሉ ስጋታቸውን የገለጹት ፈራሚዎቹ የጦርነቱ መቀጠል የትኛውም ግብ አያሳካምም ብለዋል። የደብዳቤው ፈራሚዎች ጋዛ ውስጥ በህይወት እንዳሉ በሚገመቱ 24 ታጋቾች ላይ ጊዜው ሳይረፍድ በፊት እስራኤላውያን ተቃውሞውን እንዲቀላቀሉም ጠይቀዋል። በእያንዳንዱ ቀን ህይወታቸው አደጋ ላይ እየወደቀ ነው። ታጋቾችን ለማስለቀቅ የሚታየው ቸልተኝነት አሳዛኝና አሳፋሪ ነውም ብለዋል። ከቅርብ ሳምንታት ወዲህ ተዋጊዎችና የስለላ ክፍሎችን እንዲሁም ተሸላሚ ወታደራዊ አዛዦችን ጨምሮ አጠቃላይ 12000 ፈራሚዎች ተሳትፈዋል። ከሐማስ ጥቃት ወዲህ በመቶዎች የሚቆጠሩ የእስራኤል ተጠባባቂ ወታደሮች የተደረገላቸውን ጥሪ የተቀበሉት በማገልገል ስሜት ቢሆንም አሁንም ግን ጥሪውን የማይቀበሉ ተጠባባቂ ወታደሮች ብዛት ጨምሯል። በሪፖርቶች መሰረትም ጥሪውን የሚቀበሉ ተጠባባቂ ወታደሮች ብዛት አሽቆልቁሏል። በተጠባባቂ ወታደሮች ለሚተማመነው የእስራኤል ጦር የአሁኑ ቀውስ በአውሮፓውያኑ 1982 ከተካሄደው የሊባኖስ ጦርነት ወዲህ ታይቶ የማይታወቅ አድርጎታል። በተለይም ጦርነቱ በተራዘመ መጠን የእስራኤል ባለስልጣናት በዓለም ላይ የላቀ ስነ ምግባር የተላበሰ ሲሉ የሚያሞካሹት ሰራዊት የሚባለውን ሆኖ መቀጠል አዳጋች ያደርገዋል እየተባለም ነው። ይህንኑ ሐሳብ የሚሰነዝሩ ሰዎች ከከፍተኛ አዛዦች ጀምሮ ወታደሮች ትዕዛዝን ያለመቀበል ጊዜው አሁን እንደሆነ መናገራቸውን ማስረጃ አድርገው ያቀርባሉ። ተቃዋሚዎችን የሚያነሱትን ሐሳብ የሚያጣጥሉት ጠቅላይ ሚኒስትር ኔታንያሁ በበኩላቸው የውሸት ፕሮፓጋንዳ ብለውታል። ይህንኑ ጉዳይ የሚያነሱት እዚህ ግባ የማይባሉ አካላት በተለይም የሚጮሁት ብዙዎቹ ለዓመታት ያገለገሉ ኋላ ቀር ጡረተኞች ናቸው ሲሉም ተደምጠዋል። እንዲሁም ጠቅላይ ሚኒስትሩ ሐማስን ለማሸነፍ ያላቸውን ቁርጠኝነት ተናግረዋል። ምንም እንኳን ኔታንያሁ እዚህ ግባ የማይባሉ ኋላ ቀር ጡረተኞች ሲሉ ቢገልጿቸውም ከአንድ ዓመት በላይ ለሚሆን ጊዜ የጸረ ጦርነት የተቃውሞ ሰልፎች ሲካሄድባት በቆየችው ቴል አቪቭ አሁንም የታጋቾችን ፎቶ በመያዝ የሚቃወሙ እየተበራከቱ ነው። ሌሎች ተቃዋሚዎች ደግሞ በጦርነቱ የተገደሉ ፍልስጤማውያን ሕፃናትን ፎቶዎች ይዘው መንገድ ላይ ቁጭ ማለትን ምርጫቸው አድርገዋል። በቀጣይስ ተጠባባቂ ወታደሮች የተሳተፉበት ተቃውሞ ለውጥ ያመጣል ወይስ ጠቅላይ ሚኒስትሩ እንዳሉት እዚህ ግባ የማይባሉ ኋላ ቀር ጡረተኞች ይሆናሉ የሚለው ይጠበቃል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ፎሪን ፖሊሲ እና ዘ ጋርዲያንን በዋቢነት ተጠቅመናል።